አንድን ሕፃን ልጅ መቼ ነው ኳስ ጨዋታ ላይ በእጅ መንካት ስተት እንደሆነ የተነገርከው ስትለው ግር ይለዋል። እንደዛ እንደሆነ አውቃለሁ እንጂ መቼ እንዳወቅኩኝ አላውቅም ነው የሚለው። ህጉ አይቀድምም ጨዋታው ነው ህጉን የሚፈጥረው ነው። እና ፕሌይ ከጠፋ ከትዳር ውስጥ፣ ፕሌይ ከጠፋ ከስራ ውስጥ፣ ፕሌይ ከጠፋ ከጓደኝነት መካከል መሞት ይጀምራል። እና ጨዋታ የህይወት ያክል በድርጊቶቻችን መካከል በእኛም ህይወት ውስጥ ለምሳሌ ቪዲዮ ስቀርጽ በጣም ሲሪየስ በሆን ራሴን አልወደው ኮስተር ብዬ ማስተማር ድባብ የማስተማሩን ስኪል ራሱ እንትኑን ምንድነው ህይወትነቱን የሚያስቀጥለው የጨዋታው ድባብ። በጨዋታ ድባብ ያልነገርከኝ ነገር ኮስተር ብለ ያዘዝከኝ ይመስለኛል፣ ህግ ይመስለኛል። እዚህ ጋር እግዚአብሔር የበላት ፉል እግዚአብሔር አንድ ቀን ፉል አማረው። ምን ነው አለ? ምን ነው ገብርኤል እዛች ገንደቆሬ በረ ለማረር የደረሰች ያቺን ፉል ብታመጣልኝ። ገብርኤል የሰሞኑን የፈጣሪ አመል አልወደደው። ነፍሰ ጡር ይመስል ደርሶ ያምረዋል። እንግዳ ነገር ጠጋ ብሎ ምክሩን ስለሚሰማ አስተያየት የመስጠት ስልጣን አለ። ጌታ ሆይ ይቅርታ ከተደረገልኝ ወደ ድሬዳዋ ለአራተኛ ጊዜ ስትልከኝ ነው። እኔ መልአክ ነኝ፣ ውሾች ያሸቱኛል። የፉል ሰሃን ስሰርቅ ሰው ቢያየኝ ስትሮክ ይመታል። አንተ ይልትለኝ ነው? ይቅርታ አስቀድሜ የጠየቅኩ ለዛ ነው። ሰው ሆናል ማንም አያውቅም ብትሄድ። እግዚአብሔር እሱ ያላሰበውን ከመልአክ አፍ በመስማቱ አይናደድም። ምክንያቱም እግዚአብሔር ነው፣ ይቆጣል እንጂ አይናደድም። ቢያውቁኝስ ግን አይ እግዚአብሔር እኔ ሚስጥረኛ ስለሆንኩ ልታጫውተኝ ካልሆነ ይሄ ጠፍቶ ነው ማንም አይፈልግህም እኮ። እግዚአብሔር 2015 በፊት ያለውን አስታውሶ ፈገጋል። የሰው ልጅ ሲመጣ ዳግም እምነት ያገኝ ይሆን? በመጀመሪያ ፕሌይ ነበር። ከዛ ያ ፕሌይ ስራ ሆነ። 4 ፒላሮች አስቀምጥ የለ ሊቢዶ ወይም ልብዳ ነው የሚለው አለ እንትና ዩንግ እኮ ነው የተረገመ ሰውዬ። ሊቢዶ የመጀመሪያ ስሙ ሉብዳ ፎቶውን ታዩታላችሁ። ልብዳ የሚል ነበር። ሴክሹዋል ኢነርጂ አድርጎ የተረጎመው ለዛ ነው ፍሩይድ። ሊቢዶ የሴክስ ኢነርጂ ነው ብሎ እና ኦል ስፒሺስ እንዲቀጥል የሚያደርገው ከዚህ ሞቲቭ የተነሳ ነው። ሴክስ ነው ኤቭሪ ግንኙነቶችን እየመራ በኢነርጂ እንዲሆኑ እንዲከናወኑ የሚያደርገው። ሎጂክ አይደለም፣ ሞቲቭ ኢነርጂ ነው። ያ ኢነርጂ ስሙ ሊቢዶ ይባላል። ሊቢዶ ሴክሹዋል ኢነርጂ ነው ይላል ዩንግ። እሱን አይቀበልም። ይሄ ሊቢዶ 4 ስቴጆች አሉት ብዬ አወራለሁ። ታስታውሱታላችሁ እዚህ ክላስሩም የቆያችሁ ሰዎች። ከ4ቱ ስቴጆች ውስጥ ዛሬ ፕሌይን እናወራለን። 4ቱን ለማስታወስ ያክል ኒውትሪሽን፣ ፕሌይ፣ ሴክስ እና ፓረንቲንግ ኤንፒኤስፒ ብዬ ይሄ የራሴ ፋይንዲንግ ነው። ከየት ወዴት ነው የምንሄደው ብዬ ማፕ ለማድረግ ስሞክር የአንድን ልጅ እድገት የአንድን ሰው እድገት በመከታተል ይሄን ሊቢዶ ላይፍ ኢነርጂ እንዴት ነው ኢቮልቭ ሲያደርግ ሲቀየር እያልኩ እየተከታተልኩ ሳየው በቲቲና በልጄ አባት ስለሆንኩ ተነጥዬ ማያ ቦታ አለኝ። ሰው እያየሁ ነበረ። ኦኬ መጀመሪያ ኒውትሪሽን ነበር። ምንም ማስተዋል ሳይኖራት ወንጌል ጡት መጥባት ታውቃለች። ልክ ወፍ ጎጆ መስራት እንደምታውቀው ጡት መጥባት ታውቃለች፣ ፑፕ ትላለች። እሱም ለማስተዋል አይተዋረለ። ማስተዋል የሚባል ነገር የለም። ወንጌል ስንላት ራሱ አትዞርም፣ አታውቀውም፣ ስሟን አይደንቲቲ የላትም። አይደንቲቲ በሌላት ጊዜ ድርጊት ነበራት። ያ ድርጊት ምንድነው? ኒውትሪሽን፣ ራሷን መመገብና የገባውን ማውጣት። ያለማንም ጠቋሚ አፏ ላይ ጡቱ ሲደረግ መምጠጥ ትችል ነበር። ይሄ ምላሷ ላይ መጥባት አለ። መጥባት መቻል አቅም አለ። ሞተር ስኪሉ ኦሬዲ ተተክሏል ካካም ታይሚንግ ላይ ያ። ከዛ ይሄንን የኒውትሪሽን ወቅት እስከ ስንት ዓመት ነው የሚሄደው? ሊቢዶ የኒውትሪሽንን ይዞ እስከ ስንት ዓመት ነው የሚሄደው የሚለውን መወሰን አንችልም። it depends on her environment ነው። ለምሳሌ ፓረንቲንግ ላይ የሚቆዩ ልጆች አሉ። ረጅም ጊዜ ከወላጆቻቸው ጋር የሚያጠፉ ወደ ፕሌይ የማይሸጋገር ሊቢዶ ወደ ፕሌይ እንዳያድርግ ኢንቫይሮመንቱ እንቅፋት የሚሆኑበት ጊዜ አለ። ለምሳሌ አባት ሳይኖር ሲቀር፣ አባት ሲኖር ልጅን ከእናት ፍቅር ለመለየት ይችላል። የመጀመሪያው ኢንዲቪጁዌሽን የሚከሰተው እዚህ ጋር ነው። ኢንዲቪጁዌት ያደርጋል ልጁ
ወደ ምን ወደ ጨዋታ ወደ ምን ይወስዷል ቶሎ ከናት ትከሻ ላይ መውረድ ቶሎ ዳዴ መቻል ቶሎ ከእቃዎች ጋር መግባባት ቶሎ አይደንቲቲ መስራት ለምን ጨዋታ ነው ሰውነት ላይ ያሉትን ጡንቻዎች ምንድነው ጠንካራ እንዲሆኑና ቶሎ እንትን እንዲሉ አሁን ወንጌል ለምሳሌ አሁን 9 ወር ሆኗታል በ9 ወሯ ቆማለች ትንሽ ትሞክራለች ለቃን ትቆማለች ምናምን 9 ወሯ ላይ እና 8 ወር ከ8 ቀን ላይ መቆም ይችላልች በራሷ ትከሻይን ይዛ 8 ወር ከ8 እና ዝም ብያያታለሁ መነጠል ትችላለች እኔና እናቷ ስንሄድ ግዳይ ስታት ሌላ ሰው ሲያቅፋትም ግዳይ ስታት ማትፈልገው ሰው አለ ምትፈልገው ሰው አለ የክሬዲቱን እኔ ለመውሰድ አይደለም የአባትየው ሮል ካልኩ በኋላ ነው ወደዚህ የመጣሁትና እኔ ለመውሰድ ሳይሆን አባትና እናት አንድ ላይ ሆነው ሁለቱም አቴንቲቭሊ ልጃቸውን የሚያዩ ከሆነ ኢቮልቭ እንዲያረግ ያረጋውታል Life is a play. Yeah. Let us play some note. I'm playing piano. Piano የተጫወኩ ነው. Play ዛሬ ርዕሱ piano play. We evolve በላይፍ በጣም ሁሉ ነገር ተመቻችቶልን የምንኖርበት ጊዜ ነበርና ከዛ አንስቶ ኃላፊነት በራሳችን እየወሰድን ምናምን አንዳንድ ነገሮች ከአቅማችን ቁጥጥራችን ውጪ ይሆናሉ ያን አክሴፕት አድርጎ ስቲል መቀጠል ግዴታ ነው ላይመቻችል ይችላል ግን don't be so serious ልጅ ሆነን የምንጫወተው ቃቃ ምሳሌ ይሁን ሌባና ፖሊስ ምናምን ትጫወታለህ ሌባ ነህ ለምሳሌ ትደበቃለ ፖሊሱ ይፈልጋል እቃቃ አለ ሙሽራን የሆነች ንግስት አለች ጎማ እየገፋህ ምናምን የሆነ ቦታ ልታደርሳት ትሞክራለህ ካልተነቃብህ ተከካለህ የቃቃ አለ የሚገኝ ምናምን ነገር ከተነቃብህ ደግሞ ተከካለህ ካልተነቃብህ እና እንደዛ ብቻ ላይፍ እንትን አላት የሆነ ልጅ ሆነን ፕሌይ አላት ጨዋታ አላት ሮል አለን በጨዋታው ላይ ማዘር ስትጠራን ጨዋታውን አቋርጠ ካራክተሩ የለም ወደ ቤት ተመለስ ራሱ ነው አቡቹነ በኃይሉነ አስናቀነ ምናምን ተመለሳለ ወደ ማንነት ግን ካራክተሩን ይዘህ መቆየት አትችልም ፖሊስ ስለነበር ፖሊስ ነኝ አትልም አሁን ችግሩ ሲሪየስ እንድንሆን ጨዋታ እንዲጠፋብን የሚያረጋው ካራክተሩ ነኝ እንላለን ይሄ ለምሳሌ ዶክተር ከፍተኛ ኤጎ አለውና ስታተሱን አያወልቅም ለምሳሌ ኢንጂነር ያልካታውረው ዶክተር ግን የስሙ ያክል ይጠራበታል ዶክተር ስትለው አይከፋው እንደውም ዶክ ምናምን ይባላል እና ስሙ የሆነ ያክል ዋና ስሙን ደምስሶ አይደንቲቲ ይሆናል ፕሮፌሽኑ አይደንቲቲ ይሆንና ስታክ ያረጋል ደራሲስቱን ኮፍያውን ለብሰ ጺሙን አሳድገ ምናምን ካራክተሩ ውስጥ ከልት ውስጥ ልትገባ ትችላለህ ሲሪየስ ነን ብዙዎቻችን ባል ስትሆን በጣም ባል ኦኬ በጣም ባልነ ማለት ምንድነው የሆነ የባል ዲሲፕሊን በማህበረሰቡ የሚሆን ባንተ ውስጥ የሚሰማ ያየኸው ከሆነ ቦታ እኔና ሚስቴ ለምሳሌ ወንድሜና ሚስቱ ተቃቅፈው ፊልም እንደሚያዩ አይቼ ያው ወንድሜ ሄሮዬ ስለሆነ በእኔ ህይወት ውስጥ ምን አደረኩ የሆነ ሰዓት ፊልም ያይ ተቃቅፈናል እና በጣም ተጋግተናል ዝም ብሎ ምናምን ብዙ አንችልበትም እኔና እሷ የሆነ ብቻ አዶን ነው እንደዛ አይነት ልማድ የለንም እና ያንን ልማድ ላመጣብዬ የሆነ የተቃቅተ የተያየን ነው አይባክሽ ፈታና አርጋት እቺ ነገር ዛና እዚ ሆነን በቃ ሲያስፈልግ እሱ ይሆናል እንጂ የሆነ ነገር ከየት ነው ያመጣው ስለው ወንድምህ እኮ አቅፎ ምናና በቃ እና ከሆነ ቦታ ሰብስቦ ለቃቅሞ የሆነ ካራክተር ይሰጠናልና ሲሪየስ እንሆናለን የሆነ ነገር ይበላሻል በጣም ይረብሸናል እና የሆነ ነገር ያ ፕሌይ የተዛነፈስ ይመስላል እንቸገራለን ይውላችሁ በፕሌይና ስራ ቦታ ተምታተዋል ስራ የርግማን ውጤት ነው ብለው ከሚያምኑት ነኝ እኔ አንስራ አይደለም ግን እንጫወትላለን ስራ ጨዋታ ከሆነ ለጨዋታ ከተከፈለ በጨዋታ እየተደሰትክ ከተከፈለ እንዴት ተባርከሃል ወዳጄ የሚያስፈልግህ እሱ ነው ሌላ አይደለም መጫወት ስራ የጨዋታ ያክል መቅለል አለበት ባይነኝ እኔ
የምሰራው ስራ የሚሰጠኝ ጥቅም ከውጤቱ በኋላ የሚሰጠኝ ጥቅም አለቃ ስላለብኝ ለመኖር ስለሚያስፈልገኝ ሰርቫይቫሊ ማረገው ከሆነ እዳ ነው ስራ እርግማን ነው ምለው እንደዚህ ነው ትምርት ቢሮ ስሰራ እዚህ ድሬዳዋ ኪሴ ያድጋል ተቋሙ አያድግም የትም አይሄድም እዛ ጋር የተቀመጡት ራእይና ተልኮዎች አሉ በእነሱ ተሰፍሮ የተቀመጠልኝ ዴይሊ ታስክ ምናምን አለ ግን የትም አይሄድም ተቋሙ ከዛ አንግል አይደለም ከቪዥኑ እና እኔ በሄድኩኝ ቁጥር የሆነች ክሬቲቭ ነገር ለሞክራለሁ ተው እንጂ ይሉኛል ትምርት እንትንም ገባውኝ ድሬዳዋ ዩኒቨርሲቲ ዜና ጻፍ ሲሉኝ ዝም ብሎ ቦሪንግ ሆነብኝ አንድ የተመሳሳይ በቃ የተደረገው ሁነቱን ብቻ ዘግበው ደግሞ ትንሽ ድራማታይዝ ለማድረግ ከዛ ውስጥ ከተጠየቁ ጥያቄዎች መካከል እንዲ ተባለ በሚል ጆሮ ካቺ ለማድረግ ነው እንዲ እኮ አይጻፈው ይሄ ልቦለድ ነገር ነው የምጽፈው አሉኝ አሁን በቃ ምንም ዲስከስ ዶንኩኝ ስራ ነው ሳንቲም ታገኛለህ ምን ሰጠን ትሰራለህ አሉኝ ስራ ሆነ አሁን ላይፍም ራሷ ስራ ትሆናለች ጨዋታነቷን ትታ እቃቃ መለማመድ ያለብን ለዚህ ነው ከሆነ ነገር ሰብሮ ጠግኖ እቺ ኪቦርድ የገዛዋት 300 ብር 5 ጊዜ ፈትቻታል ከተጫወትኩት በላይ የጠገንኩት ይበልጣል እጃውን ተፍታቷል ጣቴ ከዚህ ለምሳሌ ከዚህ ኖት እንዴት እንደማሳየው አላውቅም በኋላ ቀርጽላችኋል ይሄንን ኪ ማምጣት የመጨረሻ ተአብ ነበር ከባድ ነው ጣቴን እንደዚህ ከዚህ ወደዚህ እንደዚህ ከዚህ ወደዚህ ማዘዝ ቀላል ነገር አይደለም ዝም ለሰላዝካቸው ብቻ አያረጉም እንጂ እና ሁለት የተለያየ ሌፍት እና ራይት ብሬኑን ግራና ቀኝን እንደሚያዛቃለውና ሁለቱንም እኩል አንተ ይሄኛውን ብዬ ምንም ማድረግ አልችልምና ኪቦርድ የሚጫወቱ ሰዎችን የመጨረሻ አደነኩኝ ማለት ሌፍት እና ራይት እኩል ነው የሚሰራው እኮ እና እኔቱ ጋር ነኝ ኦኬ እንደዛ ነው ለምር ነው በርግጥ ልክ ነው መንሰላል ስትወጣ እጅና እግር ምናምን አታየው ይሄንም ያያህ አትሄድም እግርም ስትራመድ እንደዛ ነው ግን ኪቦርድ ላይ በቃ ከበደኝ ሌላችሁ ፈልጌ ነው ሌላ ነገር የለው እና ግን እቺን 300 ብር ገዝቼ በቃ ስፒከር አውጥቼ ከጂፓሲ ላይ ነቅዬ ውስጡ ከተኩኝ አጣበቅኳት በእንትን ቂጧን ጠብሼ አልበቃ ሲል ከዛ እንትን ገዛው መጥበሻ ይሄ ማቃጠያ ሊድና እሱን ገዝቼ የተበጠሰውን ስፒከሩን እንዳዲስ ሰራው ብዙ ነገር ሰራውኝ አሁን ደግሞ የቻርጀር ሩቱን ለመስራት አሬን እየበላው ይሄን የገዛውት ከዚህ ፍታው ይችላልቻው ሎንጌል ብዬ እሷ ተጫወተበት አስጠላት እሷ አትፈልገው በቃ እኔ ያለው ህፃን ልጅ ሌላ ህፃን ልጅ ነኝ እቃቃ ወዳለውና እቃቃ ማለት ጨዋታው ፈረሰ ዳቦ ተቆረሰ ልጅ ነበርኩ ኮላጄ ተከሻ ያወረደኝ ፕሌይ ነው ፍቅረኛ የሰጠኝ ፕሌይ ነው ረዴት ጨዋታዬን ነው የምትወደው ከቁም ነገር ይበላይ ማለት እብደቴን ነው ዝም ብሎ ቃቃዬን ነው የምትወደው ከዛ በኋላ እሷ ጋር ደረስኩ ጓደኞቼ ጋር የሚያገናኘኝ ጨዋታ ነበር እንጫወት ነው የምንገናኘው ልንዝናና ነው ልንመካከርና ቁም ነገር ልናወራ አይደለም ኦኬ ፈናችን ነው የጋራ ሜዳችን ጓደኞቼ ጋር ከናቴ ተከሻ ያወረደኝ ፕሌይ ነው ጓደኞቼ ጋር የወሰደኝ ፕሌይ ነው ሚስቴን ያገናኘኝ ፕሌይ ነው አሁንም እናንተ ጋር ፕሌይ ነው እየተጫወትኩ ነው ኢንፋክት ቪዲዮዎችን ሰርቼ ስጨርስ ስለቅ የተለያዩ ሰዎች አሉ ይመጣሉ እኔ ዩቲዩብ ላይ እና መተው ቆርጠው የሚያወጡት ሞር ቀልዱ ነው አሁን የማሳጅ ቤቱን ጨዋታ ሰሞኑ ወስደው ታየውት ምን ግሎሪፋይ እንደምናረጋዩት ጨዋታ ነው ወደ ቁም ነገር ከመሄድ ወደ ጨዋታ መሄድ በሄድንበት ቦታ ምን ልናረግ ስንሰናዳ ስንሞክር ነው ራሳችን ምናገኝ ልንጫወት እኮ ልንመካከር ወይ ቁም ነገር ልናወራ ወይ ሆነ ቁም ነገር ልናረጋ ነው ላይፍ ኢዝ ኤ ጆክ ላይፍ ኢዝ ኤ ኮሜዲ የሆነ ቀልድ አላት ላይፍ ምንም ነገር ፐርማነንሲውን ማጣቱ ቆሞ እንደ ሐውልት ጸናኢ ሆኖ ሁሉም ወደ አንድ አቅጣጫ የሚሄድበት የሆነ ማፕላት ዴኬዳንስ ውስጥ ናት ያለችው ዓለም እየፈረሰ ነው መሬት እየጠበበ ነው ምንድነው ፋሚሊ ያልናቸው በግላቸው ፋሚሊ ለመስረት እየሞከሩ ነው አሁን ወንጌል ከኔ ወጣ በ20 ዓመቷ በኋላ የሆነ ልጅ ወስዷታል ከዛ ከሱ ጋር ሆነ ሌላ ልጅ ኦኬ ወንጌል ጋር ስቲክ ማድረግ አልችልም የኔ ንብረት አይደለችም ሶ አብቅቶ የመልቀቅ ነው ጨዋታ ነው ከሷ ጋር እንጫወታለን ሞር ጨዋታ እንትን በጣም ቁም ነገርና ምናምን ማበዛባብ ቢሆን ኖሮ ከልጄም ጋር ያለኝ ኮሙኒኬሽን የተበደለ ነው ጨዋታ ከፓረንቲንግ በላይ ነው
አንድን ልጅ ለማሳደግ የምንከፍለው ዋጋ መራር ዋጋ ልጁ ላይ መራር እንድንሆን ሊያረጋን ይችላል። ልጃችን ላይ እንጀራ የምትጋግር ሴት ከዚህ በፊት ነግሬያችሁ እንደሆነ አላቅም እንጀራ ይጋገረች ቤት እያጸዳች ልጇን የምታሳድግ አንዲት እናት አውቃለሁ። ልጇን ልክ እንደ እሳቱ እንደሚጠብሳት ነው የምትጠብሰው። ምቷ ምት አይደለም። ጌታ ሆይ የእውነቴን ነው። በቃ ብቸኛ ዓለሟ እሱ ነው። ለሱ ብላ ተጠብሳለች። ይሄን ታውቀዋለች። ልጁ ትንሽ የቤት ውስጥ እዛ መጣ የምታጸዳበትን ግለሰብ ብቻ የሆነች ኮርኪ ያንፏቅ እስቲ ጠርሙስ የሰበረ ያክል ነው። ጠርሙስ ሰብሮማ አግኝታው እንዴት ልትበላው እንደደረሰች ኮስተር ብለው ፓረንቲንግ በቃ ለሱ ብዬ ምናምን ብለው የሚታገሉ ሰዎች የሚከፍሉትን መስዋዕትነት ያውቁታል። ይሄ ሊቢዶ ላይፍ ኢነርጂ ልብዳ ብሎ የሚተረጉመው እንትና ማን ነው? እዚህ ጋር ኦሪጂን ቋንቋው እንደዚህ ብሎ ነው የሚያስቀምጠው። to experience violent longing excitement longing ብሎ ልብዳ ይላል። ኢገር መሆን ማለት ኢገር ልብዳ እና ይሄ ላይፍ ኢነርጂ ልብዳ ብሎ ሳንስክሪስቱ የተረጎመው ሊቢዶ ኢቮሉሽን አለው። ቅድም እንዳልኩት ነው። ጨቅላዋን ከናቱ አቅፍ አውርዶ ጇን ፈንክሽኑ በትክክል አፏ ጋር እንዲገናኝ አይኗን የሚነካበት ቅንድቧን አልፎ እንዳይገባ ምናምን የሚያረጋው ጨዋታ ነው። ሞተር ስኪል እንዲገጥም ያረጋዋል። በመንቀሳቀስ የሆነ ነገር ሻይን ሲያረግ የሚያዝ እሱን ይመጣል ምናምን ፍላጎታቸው ሞቲቭ ጨዋታ ነው። በጨዋታ ነው ከወላጆቻቸው ቅፍ እየወረዱ አይደንቲቲ ፎርም ኢቭን የሚያረጉት። ኢቭን እዚች ጋር ያላስገባዋት በጨዋታ ነው አይደንቲቲ ፎርም የሚያረጉት። ከእቃዎች ጋር አሶሲዬሽን ይፈጥራሉ። እቃ ሲጫወቱ የእኔ እቃም ይባላል። የእኔ ኳስ የእኔ መጫወቻ ብለው ከሌላ ሰው ጋር ብናረጋቸው የራሳቸውን እቃ ያኛው ልጅ ሲነካ ያለቅሳሉ። አሶሲዬሽን ፈጥረዋል። ምን ማለት ነው? የእኔ የምትለው ኤጎ ቅጥር ነው አይደል? የእኔ የሚባል ማንነት አሶሲዬሽን ይፈጥራሉ። ቅጥር ሊነካ የማይፈልጉት ቴሪቶሪ። ስለዚህ ኢቭን እናት ሌላ ልጅ ስታቅፍ ይጮሃሉ። ቀስ ይያሉ አሶሲዬሽን ከፈጠሩ በኋላ ያለቅሳሉ። ለምን? ከእናትየው ጋር ያላቸው አግባብ በሌላ ሰው ሲወሰድ አይፈልጉም። ሶ ፕሌይ የእኔ ምናምን እንትኖች አሉት፣ ህጎች አሉት። ጨዋታ ነው ግን በጨዋታ ነው ህጎቹ የምንማረው። ለምሳሌ ኳስ ሲጫወቱ ህጉ ላይ የሚያተኩር ልጅ ጨዋታውን ይስታል እና አይመቻቸው። እንዴት ነው? ከጨዋታው ትንሽ ወደ ኪዮሱ ገባ ብሎ መመለስም የጨዋታው አካል ነው። ማኖ ምናምን ይሄ መነካት የሌለባቸው ነገሮች አሉ። መታለፍ የሌለባቸው መስመሮች አሉ። የእጅ ኳስ ላይ በእግር መንካት አይቻልም። የእግር ኳስ ላይ በእጅ መንካት አይቻልም። እኚህን ህጎች የምንማረው ግን በጨዋታው ነው። ጨዋታው ውስጥ ከገባን በኋላ ነው ህጎቹን የምናውቀው። ኢቭን ህጎቹ የተነገሩንም አይደለም የምናያቸው። ለምሳሌ አንድን ህፃን ልጅ መቼ ነው ኳስ ጨዋታ ላይ በእጅ መንካት ስተት እንደሆነ የተነገርከው ስትለው ግር ይለዋል። እንደዛ እንደሆነ አውቃለሁ እንጂ መቼ እንዳወቅኩኝ አላውቅም ነው የሚለው። ህጉ አይቀድምም ከጨዋታው። ጨዋታው ነው ህጉን የሚፈጥረው ነው። እና ፕሌይ ከጠፋ ከትዳር ውስጥ፣ ፕሌይ ከጠፋ ከስራ ውስጥ፣ ፕሌይ ከጠፋ ከጓደኝነት መካከል መሞት ይጀምራል። እና ጨዋታ የህይወት ያክል በድርጊቶቻችን መካከል በእኛም ህይወት ውስጥ ድርጊቶቻችን ለምሳሌ ቪዲዮ ስቀርጽ በጣም ሲሪየስ በሆን ራሴን አልወደው ኮስተር ብዬ ማስተማር ድባብ የማስተማሩን ስኪል ራሱ እንትኑን ምንድነው ህይወትነቱን የሚያስቀጥለው የጨዋታው ድባብ። በጨዋታ ድባብ ያልነገርከኝ ነገር ኮስተር ብለ ያዘዝከኝ ይመስለኛል፣ ህግ ይመስለኛል። ስለዚህ ጨዋታ የጨዋታን ቦታ ወስዶ ነው ኢቭን እየደከመን እየሰለቸን የሚመጣው። አሁን በጣም ጥሩ ብር የሚበሉ ልጆች በቴራፒ ምናምን መንገድ ላይ ያገኙዋቸዋል እና 300,000 የሚበላ አለ። ለምሳሌ እንግዲህ የ26 ዓመት ልጅ እኮ የወር ደሞዙ 300,000 ብር በድብርት አለቀ። ሴቶቹን ጨረሰ ለደስታ ለጨዋታ ብሎ። ለምን ነው ከሚስት ጋር ማትጫወተው? አንደኛ የሥራው ስትረስ በጣም ብዙ ከቁጥሮች ጋር ነው የሚውለው። በቀን የሆነ ያክል ሰዓት ስክሪን ላይ እና ከቤት አይወጣም። ያንን ያው ብሩን አግኝቷል። አሁን የሚፈልገው
ቆርቆሮ ነው ቆርቆሮ መኪና ማለት ነው መኪና ውስጥ ገብቶ ከቤቱ በቤቱ ወደ ሆነ ኦፊሱ ከቤቱ በቤቱ ወደ ቤቱ ሊሄድ ነው ኦሬዲ ታሸገ እና ነፍስ ስክሪም ማድረግ ትጀምራለች እና ሚስቱን ትቶ ሌላ ሴት ጋር የሚከካው ጨዋታ አጣ እሷም ጋር ሲሄድ ቦሪንግ ሆነ ለምን ከቁጥሮች ጋር ነው የሚውለው ኦልሞስት የእንትን ወርም ሆነ የስክሪን ወርም ስክሪን ውስጥ ሊገባ ስሜቱን ኦልሞስት አገለለው እና ኦልሞስት ኮርፕ ነው የሚመስለው ፊቱ ቅዝቃዜው ይሄ እንትኑ እዚህ ጋር ይሄ ያለው የቦሉን ዙሪያ የአይኑን ደርዝ የከበበውን ጥቁረት ብታዩ አረ 300,000 ባልበላ አይቀርም እንዴ ምናምን ወዜን በዚህ ልክ ጠፍ ማረጋው ትላላችሁ 300,000 ብር ቢኖራችሁ በወር ቢከፈላችሁ ምን ልታረጉ እንደምትችሉ አሁን ታስቡት ይሆናል ብሩ ሲከፈላችሁ ግን እሱን አታረጉ በጣም እኮ አይሮኒው ይሄ ነው ልክ ብሩ ሲመጣ የሚረከበው አካል የናንተ አይደለም ተደብቀው አንቀላፍተው የነበሩ ምኞቶቻችን በሙሉ ብቅ ብቅ ይላሉ ለጊዜው ለምሳሌ ባለፈው ነግራችኋለሁ ወንድሜ ጋር ስላወራ ነው ልንገራችሁ የሰዓት የሆነ የሚያምር ሰዓት 4,000 ብር የሚሸጥ ሰዓት እሱ ለብሶ ሊሰጠኝ ብሎ በሆነ መንገድ አልተግባባንምና ቅር ያለው መሰለኝ አውልቄለት ሄድኩ ከሄድኩ በኋላ አካውንቴ ውስጥ 4,500 ብር ኖሮ ሰዓቷን ሄደግዛ ይለኝ ሰዓት እኮ ማለብሰው ነው ቀለበትም አለብስም ምናምን ብዙም አይደለም ገዛለሁ ለብሳለሁ የተወሰነ ነው ወረቱ ሲያልቅልኝ እንደዛ ስታክ ማረግ ሰው አይደል ከዛ ካልገዛ ይለኛል ውስጥ ይሄ ኤነርጂ ይሄ ፍላጎት መኖሩን አላቀም ብሩ ሲመጣ ነው ያወቅኩት የሆነ ሰው ያስቀናስቲ የሆነ ነገር በቃ አልትራን ምናምን ይያለው አሁን እኮ ባልጥል ማግኛትን ብር በሙሉ ወስጄ በቃ አልትራ ምናምን ፕሮሞ ምናምን ይያለው ይሄንን ምስል ነው ለእናንተ ማስተላለፈው አልትራ ጋር ምንም ላይ ይገናኝ ይችላል ያን ያህል ሲግኒፊካንት የሆነ ለውጥ ላይ ያመጣ ይችላል በዚህ በመሰራው ደስ በሚሰኝበት ነገር ውስጥ እና ልክ እንትኑ ሲመጣ ፕሌዩ ይጠፋል ኮስተር ትላል የሆነ አሁን እንዴት መሰላችሁ በጣም ብር ሲያንሰን እናረድ ቤት ውስጥ ምናምን የኃይለኛ ጆክ ይመጣብኝ ኃይለኛ በቃ ቀላጅ ነው በቃ ወዳችን ይዘን እንፈራፈራል እና እንትኖቹ ጨዋታዎቹ ይብን የእንትን ድባብ አላችሁ የሆነ ወደ ኢንሰልቲንግ ወደ ፍተላን አልፈው ወደ ስድብ ሊደርሱ ይችላሉ ስለ ዓለም ምናምን ያለን ቁም ነገር ስላልናቸው ነገሮች ያለን እንትን በቃ ጨዋታው ስድብ ሊሆን ይሞክራልና ሜሞች ነው የሚያስቁን ብዙ ቲክቶክም ሳያገኙት ቺስታ ሶል በጣም ብዙ ቲክቶክ አይ እንዴ እና ለካ ያንን እውነት ያንን ገሃድ ለመሸሽ ነው ያለውት ቲክቶክ አውርጄ ስልኬ ላይ አንድ ሰዓት ምናምን 30 ደቂቃ ያለውና ምን ተቋቋመው ኢቭን እኔና ባለቤቴ በቃ የሆነ ሰው ላይ ተፈተለ የሆነ ባይብል ላይ ሁላ ሊሆን ይችላል የተፈተለ ነገር እናያል ቲቲን እንዳው ማናት ቲቲን ጂጂ ላይ እናውጣት እንዴችን ስንት ይገዛሉ ምናምን ባክሽ ምናምን እንባባላልና የሆነ ቸስተን እኮ ነው ጂጂ ላይ እናውጣት ወይ እና የሆነ በቃ ወንጌል ላይ እንቀልዳለን ምንም ነገር ላይ እንቀልዳለን እዛ ሰዓት ያ አይ ኖ that's not serious ያ ሷርለም ቁም ነገሩ እዚህ ውስጥ ራሱ ቁም ነገር ሊያካብዱ ይችላሉ ይለኛል በጣም ብዙ ቀልድ ነግራችሁ ይችላሉ ግን አካብዲዎች ናቸው አብዛኞቻችሁ ብላችሁ በቃ እንደ ወዳጅ አታረጉት ላይክ ኦፍ ኮርስ የመምህርን ታይትል ስኩል ስላልኩትኝ ምንድነው ክላስሩም ስላልኩት ራሴን አልብሻል ያንን ጠብቃችሁ ቢሊዮን ይችላል እንጂ ያበደ ጨዋታ አለ ግን እንዴት አርግ ያወራዋል በእያንዳንዱ ነገር ነው አስተያየት የሚመጣባችሁና ኮስተር ትላላችሁ ላይፍ ላይ እስቲ ኮስተር ብላችሁ እስቲ የሆነ ነገር ጠብ ይበላት እና እኔ በጆርኒ አድቬንቸር ራሱ ፈን ነው ጨዋታ ፕሌይ ነው አድቬንቸር ማለት ከለመድከው ቅጥር ወጣ የሆነ ቦታ መሄድ በማታቀው አንድ ጊዜ ጉዞ አድዋ ላይ ምን ሆንኩ መንገዱ እንደዚህ ይረዝማል እንደዚህ ሄዶ እንደዚህ እንደሚታጠፋው አቋራጭ አለ እንዴ ያልኳቸው እዚህ ጋር ያሉትን ሰዎች ይምጣባችሁ በነገር ይሰራል መንገዱ አው በዚህ ጋር አላሉ ተንኮለኞች ነገሮች ናቸው እኔም አሁን ትሪክስተር ነኝና ዝም ብዬ ልጁን በዛ ጋር ልመራው ይችላል ይሄው በኃይሉን ባገኘው እዛ ጋር አልፈረድኩባቸውና it's a play life play ናት በዚህ ጋር ተቀይሳሉ እሺ ቤስ ገባ አባቴ ያለው ክሊፍ ይሄን ያክላል ወደ መሬት ማለት ይሄን ጄን እንግዲህ እንዴት እንደምታነሳጽሩት አላል የሆነ ተራራ አለ ታች ሳይው እንዴ ማጥ ነው ወርታች እና አስፋልቱ ይታየኛል ግን ሊሉረደው የመሩኝ መንገድ የሆነ ጫካ ነገር ጸጥ ያለ ማንም ሰው የለም ወይኔ ጌታዬ ዛ ደወልኩ ያሬሽ መቴ ጋር ጂፒኤስ ላክላቸው በጂፒኤስ የቱ ጋር እንዳለ ሰዎቹ ዛ ናቸው ገና እንደዚህ በስለሚሰራ እነሱ እንዲሄዱ ነው እንዲልቆርጠው ዛ እቃዎቼን ባገኙና ወደ ጀርባ ዞርኩኝ
ሸመቀኩት ተራራዋን እንደዚህ መውረድ ጀመርኩ እንደዚህ በቃ የሆነ ፊልም ላይ እንዳየሁት እዚህ እዛ እየዘለልኩ የሆነች ነገር ቀድሜ ለማጣራት ሞከርኩ እታች ላይ ስታክ አድርጌ ወደ ላይ መመለስ ወደ ታች መሄድ ቢያቅተኝስ ብዬ ማን ደርስልኛልና የሆነ የዘንዶ ጉድጓድ ጋር ብገናኝስ የአድቬንቸሩ የኪዮሱ መጠን ይሄ ነው የማይባል በቃ ወጣንኩኝ ግን በቃ ባያ ራስ ነው ያለው ዝም ብለህ ጆሮን እየተከተልክ አስፋልቱ በዚህ ጋር ነው ጉረድ እግዚአብሔር ረዳኝ ወረኩ በዛው ወቅት ላይም እንደዚሁ አቋርጣለሁ ብዬ ስንት ጊዜ ምንም ያክል ገደል ይሄንን ግቢ የሚያክል ገደል ከፊት ያለ አስፋልቱ ይታየኛል እንደለፈው ጫፍጫፉን መሄድ ይችላል ጫፍጫፉን ሲሄድ እንትኑ ያንሸራተት ይችላል ሄጄ ጫፍጫፉ ከዛ አስፋልቱ ጋር ልደርስ እንደዚህ ያለው ክሊፍ ላይ ደግሞ እንደሉጣ ቦርሳውን ተሸክሜ ቦርሳውን እንደዚህ አሽከርክሬ ይው ሳረገው አስፋልቱ ላይ ይወጣል ብዬ የሆነች ነገር መታና ተመለሰልኝ ከዛ እሱን የሆነች ነገር ይዤ እሱን አየር ላይ ለመያዝ ለምን ከሄደዛ ሾክ ላይ እንደሚወድቀው ቻው ውስጡ ኤርፎን ምናምን ብቻ ልብስ ምንም እንደያዝኩ አላውቅም እሱን ያዝኩ ከዛ ሁለተኛ ዙር ሶረውሮ ወጣል ከዛ ለመውጣት የተጠቀምኳቸው ሐረጎች ይሄን ሰውዬ በህይወት ያቆሙት እቺን የምታካክል ሐረግ አየሁኝ ወደ አስፋልቱ ለመድረስ ስለዚህ ስፒዴን ከጨመርኩት ማሴ ይቀንሳል እንግዲህ ዝም ብሎ የፊዚክስ እንትኑ አመጣችልኝ ያኔ የተማርናት የፊዚክስ ትምህርት ለምን ሳይክል በሁለት እግሩ የማይወድቀው ስለሚሄድ ከሄድክ ማስህ ወደ ጎን እንዳትወድቅ ያደርጋል ያው ሰው ልጅ ተውት ሰው ልጅ የቆሞ ምናምን የሚሄደው ሌላ ጉዳይ ነው ባዮሎጂውን ብዙ አላውቀው ሳይክል ግን ሁለት እግር ኖሮት የሚሄደው ወደፊት ስለሚሄድ እና ከሮጥክ ትንሽ ኢንክላይን ካል ያለው እንትን ከፍታ ላይ ምትሮጥ ከሆነ ማስ ይቀንሳልና ቀስ ብለህ ከሄድክ ወደ ኋላ ይጥልሃል ግራቪቲ ይስባል ከሮጥክ ግን ማስ ይቀንሳል ኢዝ ኢኳል ቱ ኤም ስኩዌር ይሄ ይሁን አላውቅም ማስ በስፒድ ኢነርጂ ይሆናል እንትኑ ይቀንሳል ክብደቱ ብቻ እንታቋት ከሆነ ኮሜንት አድርጉልኝ ኤኒዌይስ ታታታ ይወጣውኛ እንድጭጭ ነው ያስቋተው ከያስኩት በጣም ይነቀልና ፈርታል ስለዚህ እየሮጥኩ ስለሆነ ጣጣ ብቻ አድርጌው ወይ የተሰማኝ በጀርባ የተኝቼ በቃ ሰን አድቬንቸር ሳወራው እንዴት ሰውነቴ እንደሚሆን አውቀዋለሁ ካለና ሰላማዊ ከሆነ መንገድ ትንሽ ግራ ይገባው መንገድ ደስ ይላል ከደሞዝ አበል ደስ ይላል ከአሁን ይሄ እኔ የምሰራው ስራ የሚሰጠኝ ብር አለ በወርና እሱ ብርም ላይመጣ ይችላል ከሱም በላይ ሊመጣ ይችላል ደሞዝ ቢኖረኝ የሆነ ያክል ብር መጠን ያለው ኮንስታንት ነው በዛ ልክ የተሰፈረ ህይወት ይኖርኛል አም ሴፍ but there is no adventure ጨዋታ የለው ጨዋታ ያለው ህይወት ይሻለናል ከተረጋጋና ነገው ሊገመት ከሚችለው ህይወት ይሄን ስለ ደግሞ እንዴት እኮ እንደሚያስፈራ ማለት ነው ኪዮስ ነው ጨዋታ ምን ሊፈጠር እንደሚችል ማታቀበት ሁኔታ እንደማለት ግን ፕሌይ ላይፍን ጣዕም የሚሰጣት እሱ ነው ኮስተር ብለህ የምትይዘው ነገር የለም ኮስተር ብለህ ትሞታለህ ምንም ኮስተር ስላልክ አይምርህም መጥ ኮስተር ብለህ ትለያያለህ ኮስተር ብለህ ትወፍራለህና ኮስተር ብለህም ትከሳለህ ኮስተር ማለትና መሳቅ መሐከል አይደለም ጨዋታ ያለው ጨዋታ ማለት መቅለልን መፍቀድ ማለት ቴዲ አፍሮ ከበድ ያለ ሰው ነው ቀለል አድርጎ የሚኖር የምትል አንድ ግጥም አለችው የግጥም አልበሙ ላይ ግን ኮስተር ብሎ ነው የሚኖረው ብዙ ጊዜ ግጥም ምኞታችን አይደለም እንትሚለው ደሞ እንግዲህ ወረዱብኝ ሰሞኑን ኤልያስ መልካ ላይ እንትና ጆኒ ራጋ የሆነ ነገር አለና ከዛ እንደገና ሰርች ያረጉ ኤልያስ መልካን እኔ ሰርችበታ ኤልያስ መልካ ያያሉ ሰዎች ሰርች ያረጉ ወይም አንድ ጊዜ ኤልያስ መልካ ላይ የተናገረው የጆኒ ራጋን ካዩ በኋላ አልጎሪዝሙ ኤልያስ መልካ ላይ እኮ በኃይሉም ሰርቷል ብሎ ያመጣላቸው ኮሜንት ይመጣል አባቴ ስድብ ነው እንዴ ከረበቃኝ ብዬ የዛሬ 3 ወር የሰራው ዘበም አለች ዘብል በልባት እንደ ያልኩ ነበር ዘበነ ካርሊን ግን ሁላ ተከሰ የኒው ኤጅ ሙቭመንት መምህር አርጎ ያሳዝነኛል ካርሊን ዘበነ ላይ ብዙ ሙሉ ቪዲዮ በሰራ ብዙ ቫይራል ይወጣል ግን it doesn't worth my time ወርዝ አርጎ ነው ወይ እንትና ላይ ስትሰራ ምናምን ልትሉኝ ይችላልላችሁ ግን ምንም ሙዲ አይደለም እሱ ላይ መስራት አንደኛ በቃ ዶክተር ነው 3 ዶክተሬት አለው እዚህ ደረጃ ማብራራት መውረድ ምና አይተበቅበትም የራሱ ጉዳይ ብቻ ነው አይመለከተኝ I don't know ብቻ እንደዛ ጨዋታ ማለት
ቅለቱን ነው እንጂ እንትና ቴዲ አፍሮ ሊነግረን እንደሞከረው ቅለቱን ነው እንጂ የሆነ እንትኑ አይደለም ክብደቱን መቀነስ ማለት ነው። ፐርማነንትሊ የምንይዘው ነገር አለመኖሩን ማወቅ። ለምሳሌ በህፃንነት የምንጫወታው ጨዋታዎች ላይ ካራክተር እንቀያይራለን። ኢቭን ትምህርት ቤት ውስጥም ልጅ ያለን የሆነን መምህር የማስመሰል ሙከራ የሚያደርጉ ልጆች አሉ። የበለጠ ያስቁናል። ከራሱ ከመምህሩ ይልቅ መምህሩን ለመምሰል የሚሞክረው ልጅ ያስቀናል። የሆነ ሂስትሪ መምህር ነበርኛ ጋር የሆነ ብቻ ስሙን አልጠራም፣ የሆነ ተረባ ስም አለው። እሱን ሰውዬ ለማስመሰል የሚሞክረው ልጅ የበለጠ ያዝናናል። ሰውዬው እኮ ያዝናናል። ካራክተሩን ሲጫወተው ደስ ይላል። እንትናም አሁን ፍርካስም ካራክተር ነው የሚጫወተው። የሆነ እንትን ፐርማነንት ያልሆነ አሁን ይቀይረዋል። አሁን እንትና ንፍጣም ምናምን የሚለው ልጅ ንፍጣም ምናምን እያለ ቋይ ያደረገ እንትን የሚለው ልጅ ቀርቦ ነበርና ምንድነው አውራዎች ጋር የመጨረሻ አዝግ ልጅ ነው። ምንም ለካ እንደቀልዱ አይደለም ልጅ የሌለ ሰገጤ ነው። ሲያወራ ምናምን አያምርም፣ ምንም ጨዋታ አይችልም ምናምን። ፍርክስ ታረጋለች። ኦልሬዲ ካራክተሩ መልበስ ይችላል። ለረጅም ጊዜ አብሮት የቆየ ነው። መለዋወጥም ስለሚችል ነው በሰራተኛ ምናምን ይሆንና ወደዚህ ለመጥቼ መሰላችሁ መጫወትን የመሰለ አሪፍ ነገር የለም። ኮስተር ብዬ መጫወትን የመሰለ አሪፍ ነገር የለም ስል ያስቃል። መቅለልን አሁን ስንት ጊዜ ቪዲዮ ቀርጬ እንደተበላሸብኝ አታውቁም። ኮስተር ላይ ያደረገኝ ሞክረው እዛ ጋር የተበላሸብኝን ነገር በተበላሸብኝ ነገር ያኮረፈ ክፍሌ ነው። ካሜራዬ እንትኗ ተበላሽቷል። መክተቻዋ ካርዷና ደረብረብ ይያለ ምናምን እዚህ ዛጋ ምናምን እቺንም ኪቦርድ ፈታትቼ የሆነ ሰዓት ጸጥ ብላ ነበር። እሷንም ምናምን ኢቭን ከተስተካከለ በኋላ ንዴቱ ያኛው ሲበላሽ የነበረው ንዴት ቀበጥኩ የሚለው ጀጅመንት ምናምን አልሄድም ሊል ይሞክራል። እና ምንም ነገር ይሄ ቡዲዝሙ ኒሂሊዝሙ የነገሮችን ከንቱነት ማወቅ ተስተካክለውም ሊመጣ የሚችለው ነገር ያሰብከውን ያክል አይደለም። መሳካቱ ላይ ብዙ አታተኩሩ። እቃቃ ነው፣ ጨዋታ ነው። ተጫዋት ዳቦ ፈረሰ እንትኑ ፈረሰ ዳቦ ተቆረሰ ነው። እዚህ ከኋላ የምታዩት ገመድ እዚህ የሆነ አንድ በረንዳው ጋር የሰራውትኝ ዝናብ መጠለያ አለና ለሱ ከታች እንደ ሌየር ያገለግላል ብዬ እንደ ኮርኒስ ላይ እንደሚወጠሩ እንጨቶች ላረገው ገዝቼ ወዲያው ነው የሚረግበው። አይሆንም ለካ ቃጫ በቃ ባከነ ምናምን ፈታውት እና ምን ልሰራ እችላለሁ ብዬ ስፈትለው እንትን ላይ ላይ ያየሁትኝ አንድ መቁጠሪያ አለ። ያኔ አይናቸው ስለማይሰራ መልእክት የሚላላኩት እንደ መቁጠሪያ ገመዱን መሃል ላይ በመቋጠር ነው። እና አንድ ኢቪል ንግስት አለች እና ጸሎት የምታረገው እንደዚህ አይነት አያት ቅድመ አያቶቻቸው ያስቀምጧላቸው የታሪክ ወይም ይሄ 10ቱ ትእዛዛት አይነት ህጎች ስር ነውና ያምራል። እሱን መፍተል ጀመርኩ፣ መስራት ጀመርኩ። ጎማ ላይ ጠቅልዬ ጠረጴዛ የሰራሁትኝን ፈታሁትና እዚህ ውስጥ ከተትኩት። ይሄን ስል ብሩን አለመክፈል ትዛለኝ። የቃጫውን የወሰኩባት ሴትዮ ብር አልሰጠውም እስካሁን ወር ነገር ያልፈዋል። እንዴት ነው በዛ ጋር ማላልፈው? አዎ ይሄ ቁርስ መበላበት መንገድ በዛ መንገድ አይደለምና ቃጫውን ለመግዛት ሄድኩትኝ ኮንሺየስሊ ነው ቃጫውን ልገዛ ስለፈለኩ እንጂ ኖርማሊ በኃይሉን ስለቀው በለመደው መንገድ ቁርስ የሚበላበት ቡና የሚጠጣበት ከዛ የሆነ ተመሳሳይ ሩት አለው በዛው ተመልሶ ምናልባት በርጫውን ገዝቶ ምናምን ብቻ የሚመጣበት ያን ሩት ከተጠቀምኩኝ ይሄን የገዛውበትን መመለስ አልችልም። ኦኬ የዛሬው ቁም ነገር ስላልሆነ ጨዋታ ነው። ወዲያ ወዲህ እንበል። ስለ ጨዋታ ያወራን ሲሪየስ የሆነ ነገር ባንፈልግ አሪፍ ነውና ግን ሊቢዶ አራቱን ስቴጆች ውስጥ እንድንሄድ የሚያደርገን ላይፍ ኢነርጂ መጀመሪያው ኒውትሪሽን ነው ብያቸው። ሁለተኛው ሊቢዶ ነው። ሊቢዶ ለሴክስ አሳልፎ የሚሰጠን የፒቢሪቲው ላይ ስንደርስ ሰውነታችን ማባበጥና ማየት ሲፈልግ ሴክሹዋሊ ነገሮችን ማየት ስንፈልግ ይሄ ከዘመድ ፑዚ ቶሎ የሚቀልበት የለም። እናት ዘመድ ማለት ያክስት ልጅ ምናምን ብዙ ልጆች ይነካካሉ ወንዶች ምናምን። እንግዲህ ኢንዲፔንደንስ ምናምን ሴጋ የሚመጣው ያን አካባቢ ነው። ብቻ ሴክሹዋል የሆነ እርጅ ይመጣል። ያን ሰዓት ጨዋታ የሚችሉ ሰዎች ይሄ ዘመድ ምናምን አካባቢ ዞር ይላሉ። ሴጋም ላይ ብዙ እንትን አይሰግጡም። ሞር ኢንትሮቨርት የሆኑና ይሄ ራሳቸውን ኤክስፕረስ ማድረግ የማይችሉ ከቴክኖሎጂ ጋር የቆዩ የኮምፒውተር ጌም ምናምን ላይ
ፊልም ላይ የቆዩ ልጆች ወደ ውስጣቸው ነው ሪፍሌክት የሚያደርጉትና ወደ ውጭ አክቲቭ ስላልሆኑ ቶሎ ፑሲ አይገጥማቸውም። ቶሎ ጀንጅኖ መጥበስ ይከብዳቸዋል። ሴጋ ላይ ይቆያሉ። ይሄ ኢዚ ፑሲ ምናምን ይፈልጋሉ። ሰራተኛ ሊከኩ ይችላሉ። ዘመድ ጋር ምናምን እንትኑ ይሄ ሴክሹዋል ኢነርጂው ዳዝንት ኬር ማንም ይሁን ማን ዙሪያህን በቃ ብቻ የተሰነጠቀ ነገር ያለው ጋር ይጠቁማል። እዛ ጋር አለልህ ምናምን እያለ እንድታነፈንፈ ያደርጋል። ኮባ የሚከካ ልጅ ኮባ አቅፎ ምናምን የሚል ልጅ አለ። እንስሳ ምናምን ይፈነግሩ አህያ የሚለጠልጡ እኔ ጋር የማይመጣ እኮ ዝተት የለም። እና እዛ ጋር የተርመጠመጠ ሰው የሚያርመጠምጠው ይሄ ሊቢዶ በፕሌይ በኩል ኖርማሊ ጀንጅኖ መጥበስ ጀንጅኖ መከካት ምናምን የማይችሉ ወንዶች ዙሪያቸውን ያለውን የሴክሹዋል ኦፖርቹኒቲዎች ያያሉ። ከአጋንንትን አሰራር ምናምን ነፃ ላወጣው አይደለም። እነሱ ሚስቴክ የላቸውም አይባልም። ግን ላይፍ ኢነርጂው በፕሌይ በኩል ከኒውትሪሽን አድርጎ በፕሌይ በኩል መጥቶ ወደ ሴክስ ሊሄድ ሲል ፕሌይ ላይ አሪፍ የሆኑ ሰዎች ቶሎ ሴክስ ያገኛሉ። ከዛ ወደ ፓረንቲንግ ይገባል። አሁን ፓረንቲንግ ላይ ሴክስ ላይ የቆዩ ሰዎች ደግሞ ፓረንቲንግ ላይ ይቸግራሉ። ለምን? ሴክስ ለአንተ ማሰብ ነው። ልጅቷን ልታስደስታት አይደለም ይሄድክ ያለው እየሄድክ ያለው ራስን ልታስደስት ነው። ስለዚህ ራስን የምታስደስት ከሆነ ፓረንቲንግ ራስ ማስደስት አይደለም፣ ሰልፍለስ የመሆን መንገድ ነው። እኔ ለወንጌል እኔ ለሚስቴ ፕሮቫይደር ነኝ፣ ከኔ እነሱ ይበልጣሉ ብሎ ማሰብ ይፈልጋል። እና ራስህን በዛ ሰውዬ ውስጥ አግኝተህ ለምሳሌ ጀርባዬን ማከክ ማልችልበት ቦታ ለረዴት ታከዋለች። ይሄ ከንፈሬ የሴክሹዋል ኢነርጂ አይሰጠኝም እንደዚህ ብለው ረዴት ስትስመው ግን ከኔ ውስጥ የሆነ ኬሚካል ይነቃል። እንቁላል የማጉረስ እንቁላል ስለምወድ ነው። እንቁላል የማጉረስ ሙከራ የሴቷን ከንፈር ወደ አንተ ይጠራዋል። ዝም ብለህ ለጓደኛህም ማጉረስ ለኔ ቢቴም ማጉረስ ሳንቲም ሰጥ ባይዞ እንዲህ ዝም ብለህ ንካ እጃቸውን ንክኪው ትርጉም ስላለው ዝም ብለህ አትጸየፍ። በቀን ማንም ሰው የማይነካቸው ሰዎች ስለሆኑ እኛ በንክኪ ነው የምንኖረው። ገንዘብ ስትከፍል ምናምን ጓደኞች ትከሻን ሲነኩ ምናምን ብቻ ንክኪ ያለው እና የሆነ ዝም ብለህ ስጥ አጉርስ። የመጨረሻ አንድ ጊዜ ያጎረስከው ሰው የሚመጣ አለ፣ ከንፈር ይዞ ይመጣል። ጡቴን ብነካው ምንም አያመጣም ምናምን። ለምሳሌ ለቲቲ ወተት ስሰጥ ወተቱን ተኮርባ ከምትበላ እዚህ ጋር ስትበላ እኔ ውስጥ ኬሚካል ይፈለቀለቃል። የኔ ውሻ እየበላች የኔ ልጅ በላችልኝ እኮ ተራመደችልኝ እኮ። የማንም ልጅ ተነስቶ ቢራመድ እኔ ግድ አይስተኝ። ሲራመድ ባየው እና ሳይራመድ ባየው ለውጥ የለውም። እኔ የኔ ልጅ እንኳን ተራምዳ ልትቆም ስትሞክር የሆነ ፓረንቲንግ ማለት this is parenting ሊቢዶ ካንተ ውስጥ ኬሚካል ያፍለቀልቃል። ለነሱ ያረከው ላንተ ያረከው ምናምን ልጅ አማረችል ስትባል ፓረንቲንግ ነው፣ ሊቢዶ ይመጣል። እነሱ መንከባከብ ዳይፐር መጥረጋው ለኔ ዶፓሚን አለ። ግን እንትን ይያሉ ምናምን ይያልኩ ምናምን ይያልኩ ቃሉ ምናምን እሷ ራሱ ፈቅፈቅ ትላለች። what's that play? it's a play። ይሁት ፕሌይ ምን ያህል ስቴክ እንዳለ ተመልከቱልኛ። ፕሌይ ምን ያህል ስቴክ እንዳለው ኢቭን ፓረንቲንግ ላይ ከወንጌል ጋር እኔ ኃላፊነቴ ስለሆነች አይደለም ወንጌል ያን ማርገው ጨዋታ ስለምንጫወት ነው። ኦኬ ፕሌይ ነው። እግዚአብሔርም ፕሌይ አይወድም ብላችኋል እንዴ? እኔ ኮስተር ብለን አምላኬ ሆይ ነፍሴን ሰጣለሁ ስላንተ ምናምን ከምንለው ይልቅ ለሻክ ላይ ነው አሱ ያለው። ታዝናናናለህ እኮ ታስቀናለህ ይሉታል። ስላሴን ሆኖ ትሪኒቲን ሆኖ የሚሰሩት ፊልሙ ላይ እና እግዚአብሔር ፈገግ የሚል ይመስለኛል። ላይክ እመጣለሁ ደጅን አንኳኳለሁ ከከፈክልኝ ምግብ ካንተ ጋር በላለሁ አንተም ከኔ ጋር ትበላለህ ሲል እግዚአብሔር እኔ የሰራሁትን ምግብ ሊበላ ይፈልጋል። እግዚአብሔር ወዳጅ እንዲኖር ይፈልጋል። ወዳጅ ኢቭን ቴሪቶሪውን የሚያከብርለት ወዳጅ፣ ወደሱ ቅጥር የማይገባ ካልፈቀደለት የማይገባው እዛ ውስጥ ምን እንደሚያደርግ የማያውቀው አንድ ወዳጅ ይፈልጋል። እግዚአብሔር ጨዋታ ነው ይሄ፣ መጫወት ይፈልጋል። እግዚአብሔር የሚያጫውተው ይፈልጋል። ረድ ቤተልሔምን እስቲ ላኩ አለኛ እንቺ ልቤ እኮ ነው ስንክሽውን ያዥው አንጀትሽ ሲቃጠል ምሳ ብለሽ ጋብዢው ይታያላ ላይቶ አይደል
አምፖላት ጋማ ታዋት እዚህ ላይ ሪፍሌክት ታደርጋለች ቢጫው ላይ እሺ የአንድ መጨረሻ ቤተልሔም ላይ ያለች አንድ መጽሐፍ ላይ ያለች ስቶሪ ያለች የሰማይ ፈገግታ ምትል እንደዚህ ነው እግዚአብሔር ጨዋታ ሲያምር ረድ የፉሏን ፈልጊ እስቲ እግዚአብሔር ፉል አማረው ምትለዋን ፈልጊ ከዛ ላኪልኝ ስልኩን ይዘሽ በስልኩ ፌስቡክ ላይ ነው እግዚአብሔር ፉል አማረው የሚለው የለም እግዚአብሔር እንደዚህ ነው ጨዋታ ይወዳል ስላችሁ ወደኛ ቤት መምጣት ይፈልጋል ከኛ ጋር መብላት እሱም ምናምን ይፈልጋል ቴሪቶሪ አክብሮ ያው አማልክትነትን ስለሰጠን ሰው አምላክ ሲሆን አምላክ ሰው ሲሆን ሰው አምላክ ስለሆነ ኦኬ ስለዚህ ኢንዲቪጁዌት አድርገን እኛም ልክ እንደሱ አምላክ ሆነን እሱኛ ጋር ልክ እንደ ጉርብትና ማለት ነው መምጣት ምናምን መመላለስ ይፈልጋል ኢትስ ኦኬ በጣም ዲፕ አናሊሲስ ይፈልጋል ለጊዜው ሬዚስት ያደርገው ላይ ብሯችሁ ኢትስ ኦኬ እግዚአብሔር አንድ ቀን እጅግ በለሊት የመኝታ ቤቱ በር በኃይል ተንኳኳ ከዚህ በፊት እንዲያለ ባለ መንገድ ተንኳክቶ አያውቅም ባለመንኳኳቱ ተከፍቶ ነበር ዛሬ ግን የልቡ ደረሰ ለመክፈት አስቦ ተው ይህ ስሜት ከረጅም ጊዜ በኋላ የተከሰተ ስለሆነ ዝም ብሎ ያጣጥመው ገባ ከውስጥ ሆኖ የሚርገበገበውን በር በፍቅር ያያል እግዚአብሔርን በመረሳት ታሞ ነበር ፈውሱ ይኸው እግዚአብሔር ቀና ብሎ የሚቆጣው ጠምቶት ነበር መልሱ ይኸው ጓጓጓ ፈጣሪ በሩ እስኪሰበር የሚያንኳጓው ማን እንደሆነ ያውቃል ገብርኤል አየ ምንን አላጥፋ ነው ምንድነው የሰራውበት ነው የሚለው እንቢ በቃ እኔም ስራ ነው ያዝኩት እዚህ ጋር እንጀራ መሰለኝ ራሴ የቀረጸ ነው ዜር እመር ብሎ በመነሳት የመዝጊያውን እጀታ ጨበጠና ፊቱ ላይ የሚገላበጠውን ፈገግታ ለመሸሸግ ሞክሮ አቃተው እየሞከረ ከፈተው ትክክል ነው ገብርኤል ነበር ገብርኤል የፈጣሪውን ፊት እንዳየ ከጉልበቱ ሸብረክ አለና ስለ ድፍረቱ ይቅርታ መጠየቅ ጀመረ ሁለቱም ግን ይህ ድፍረት እንዳይደለ ያውቃሉ ለደስታ የሚገናኙበት የፍቅር ስብከት እንጂ ሰማይን ከምድር የሚለየው ይህ ነው ከእውቀት ይልቅ ስሜት ትርጉም ይሰጥም ምናም እያለ የሚቀጥለው እግዚአብሔር እንደዚህ አንኳኩቶ መጥቶ ከኛ ጋር መብላት ይፈልጋል መጫወት ማለት ነው ይሄ ማለት በእኛ አሬና ተገኝቶ በእኛ ቤት ተገኝቶ መብላት ይፈልጋል ማን የሰራውን እኛ የሰራ ነው ስንሰራ ምን ዱባ ስራ ቅቅል ስራ ምና አይመለከተው ማለት እንትና ያጣራ መጥቶ ማየት የሚፈልገው he need to be surprised ኦኬ እሺ እሱ እዚህ ጋር እግዚአብሔር የበላት ፉል እግዚአብሔር አንድ ቀን ፉል አማረው ምን ነው አለ ምን ነው ገብርኤል እዛች ገንደቆሬ በረ ለማረር የደረሰች ያቺን ፉል ብታመጣልኝ ገብርኤል የሰሞኑን የፈጣሪ አመል አልወደደው ነፍሰ ጡር ይመስል ደርሶ ያምረዋል እንግዳ ነገር ጠጋ ብሎ ምክሩን ስለሚሰማ አስተያየት የመስጠት ስልጣን አለው ጌታ ሆይ ይቅርታ ከተደረገልኝ ወደ ድሬዳዋ ለአራተኛ ጊዜ ስትልከኝ ነው እኔ መልአክ ነኝ ውሾች ያሸቱኛል የፉል ሰሃን ስሰርቅ ሰው ቢያይኝ ስትሮክ ይመታል አንተ ይልትለኝ ነው ይቅርታ አስቀድሜ ጠየቅኩ ለዛ ነው ሰው ሆናል ማንንም አያውቅም ብትሄድ እግዚአብሔር እሱ ያላሰበውን ከመላእክት በመስማቱ አይናደድም ምክንያቱም እግዚአብሔር ነው ይቆጣል እንጂ አይናደድም ቢያውቁኝስ ግን አይ እግዚአብሔር እኔ ሚስጥረኛ ስለሆንኩ ልታጫውተኝ ካልሆነ ይሄ ጠፍቶ ነው ማንንም አይፈልግህም እኮ እግዚአብሔር 2015 በፊት ያለውን አስታውሶ ፈገጋል የሰው ልጅ ሲመጣ ዳግም እምነት ያገኝ ይሆን የሚል ጥቅስ በእግዚአብሔር መኝታ ቤት ክፍል ግድግዳ ላይ አለፈች ተያይተው ተሳሳቁ ከመኝታው ተስፈንጥሮ የተነሳ እሺ ምን ልልበስ አለ ቤዝ ብራውን ያለበሰችን ስኪኒ እንዳታስበው ማውለቁ መከራ ነው እንደ አካባቢው ሰው ከላይ ቁምጣ ከታች ቲሸርት ለግር ሸበጥ አይ ገብርኤል ቤዝ ብራውን ማለት እንትናት እሺ የመሃል ልጅ የጻፈችውና እዛ ላይ አንድ ንዑስ ምዕራፍ ላይ እግዚአብሔር ስኪኒ ሱሪ ሊለብስ ምናምን ብሎ የሚል ምዕራፍ አለ ፈታ በሉ ኢትስ ኦኬ መለኮትን መዳፈራል አይ ገብርኤል ምግብ እንደምበላ መላእክቱ ያውቃሉ ግን በፍጹም ጌታዬ በክንፌ ብብት ሸሽጌ ነው መጣውኮ በርግጥ ይሸታቸዋል በተለይ ፋኑኤል በሩን ስከፍት ያነፈንፋል የመካን ማህፀን ሲከፍት የሚያሳየው ደስታ ከፊቱ ጠፍቶ ትልቅ አፍንጫ ይሆናል ራሱን አያይምና እንደሰው ወይ እንዳንተ ምን እንደመሰለ አያውቅም ሳቄን አፍኛ አልፋለሁ በነገራችን ላይ አለ የተተለተለ ቁምጣና ሸበጡን ሸብረክ ብሎ ያልጋው እግርጌ ላይ
በመኝታ ቤቱ ግድግዳ ላይ ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን የሚል ጥቅስ አለፈ። ሰው መሆኔን ይረሳሉ። አሁንም የሚቸኩሉት የወጡበት ገነት ለመመለስ እንጂ ሰው ለመሆን አይደለምና ግዴን ለማትፍረድባቸው። አንድ ገጣሚ አስክሬ የጻፍኩትን ግጥም ልበልልህ አለ ቀበቶውን አስሮ ሲጨርስ እግዚአብሔር። ከዛ ፊት ግን ይቅርታ አድርግልኝና አንድ ነገር ልበል። በል ፈረክ ከየት አመጣ ደግሞ ይህን ቃል? ገንደቆሬ ፉል እስኪደርስ ጠብቅ የሆነ ልጅ ያማረባትን ሴት እያየ የእንትናት ፈርካለች አቦ ሲል ሰምቼው ተመቸኝ። የአፉ አከፋፈት ይሆናል ቃሏን እንድወዳት ያደረገኝ። አለቷን አስታወስኩ። ውሻዋ እየጮኸችብህ ስለነበር አልሰማውም ያለውን ያን ቀን ተሰቃየ። ምን አላት? ለአንተ አይደል እንዴ የምኖረው? አታካብድ። አንተ የተሰቃየኸውን ማን አየልህ? ይልቅ ግጥሙን ውጣልኝ ምናምን እያለ ይሄዳል። ፕሌይ ፓረንቲንግ ላይ ራሱ ፋክተር አለ። የሚጫወቱ ባልና ሚስቶች፣ የሚጫወቱ አባትና ልጆች መቆጣትን፣ መጣላትን፣ መደባደብን፣ ለሌላ ሰው መተማማትን ያርቃሉ። የሚጫወቱ ከሆነ ጨዋታ ያቀላል። ቁም ነገርን ሳይቀር ለመነጋገር የሆነ ግራውንድ ይሰጣል። ኦኬ መሸናነፍ አለው። የሚጫወት ሰው መሸነፍ ይችላል። የምትሸነፍ ከሆነ መነጋገር አይከብድህም። የሚፈታተሉ የሚጨዋወቱ ሰዎች ኦፍ ኮርስ ይህንን ስል ቅጥሩን በሙሉ መጣስ የለብንም። እኔ ከጋሻዬ ጋር መቀለድ ያለብኝ፣ እኔ ከአባቴ ጋር፣ እኔ ከወንድሜ ጋር፣ እኔ ከአባ ከቄሱ ከንሳ አባቴ ጋር የምቀላለደውን ቀልድ አውቃለሁ። አባ ፈረኩ ምናምን አይደለም። ኦኬ እና ኩያ ምናምን ሲኮን አሁን ቅዱሴ ሲፈትልብኝ ምናምን ደስ ይለኛል። ፈትልብኝ መከራዬን ነው። እኔ ለምኜው ሁላ ነው የሚፈትልብኝ። አይተርቡኝም። ጓደኞቼ እንዲተርቡኝ ፈልጋቸው ጓደኞቼ አሉ። እናንተም አሁን ተበዳባ ኃይሉ ምናምን ብትሉ ደስ አይለኝ። ላይክ እኔ ክላስሩም ስላልኩት እናንተ ተማሪ ስለምትሆኑ ኦኬ። ግን አለ ጨዋታ ላይክ ቪዲዮዎቼን የሚያቅሰው አናቦ የሆነች ፓርት ላይ የሆነ አይነት ነገር ቢፈትል ግድ አይስጠኝም። እና ጨዋታ መነጋገርን ቁም ነገር የምንነጋገረው ወይም የምንመካከረው ወይም አብረን የምንሆነው እኮ ጥቅም ስላለው ነው። እኔ በሪፍሌክሽን የማገኘው ሰልፍ ስላለ፣ ሚስቴን ሳያት የሚመጣ ባልነት ስላለ፣ ልጄን ሳያት የሚመጣ አባትነት ስላለን ተፈላልገን ለጥቅማችን እንደሆነ ሁሉ ለዛ ጥቅም ስንሰበሰብ ግን እንትን ይልብናል። ሽክር እንዳይልብን ሜሴጃችንን የምናደርሰው ሜሴጃቸው እንዲያደርሱ የምፈልገው በቀልድ ነው። ከዚህ በፊት ብያቸዋለሁ። ትሪክስተሩ ዓላማው ማህበረሰቡ ማመን ያልፈለገውን ወይም የደበቀውን የሸሸገውን ነገር መግለጥ ነው። ትሪክስተሩ ግን ኢን ኤ ዌይ ኦፍ ዋት ብትሉ በጀጅመንትና በሞራል አይን አይደለም፣ በፕሌይ ነው፣ በጨዋታ ነው። እቴጌ ጣይቱን እግራቸውን ጭናቸው እንዲዘጉ ያደረጓት አለቃ እንደነገርኳችሁ የመሃሉን ብለው ከወንዙ ወደ በግራ ወይስ በቀኝ ሲባሉ እኔስ የመሃሉን ሲሉ እቴጌ ሸፈኑ። እቴጌ ጎንበስ ብለው ሲነሱ ቂጣቸው እንትኑን ስለሚነክስ ምንድነው ጨርቁን ውታፍ ነቃይ ተቀጥሮላቸው ነበር የሚል ሚቶሎጂ አለ። ጎንበስ ብለው ብድግ ሲሉ የድሬዳዋ ሽቲ ለባሽ ሴቶችማ ብሎ በቃ ትባባል። አግብተህም ወልደህም ቢሆን መነከስ ሊያምር ይችላል። እና ደግሞ በጣም የሞራል ሰው ከሆንክ ስበህ ብትነቅል አሁን ይሄ ይሆናል። ባልየው ፊት አንገትህ ለብቻ ነው የምታገኘው። ማለት ሲነክስ ትክክል አይደለም ብለህ መሳብም አትችልም። ያላየህ ነው የምትመስላት። ቂጧ እኮ ነክሷል። አለቃ ናቸው እዚህ ሰዓት ትሪክስተሩ ምናምን ይሄንን አሁን በፍተላ ላይ ያላቀቁት ይችላል። ባልየው ሳያውቅ ለሚስትየው ሊናገሩ ይችላል። እና አንዳንድ ነገሮች ለምሳሌ ጓደኛ ቤት ሄደ እናትየው ብድግ ስትል ዘረጥ ብታረግ አትስቅም እኮ። እና የሆነ ትሪክስተር ኮንክ የሆነ ጨዋታ አመጣ ወይ የሆነ ቁም ነገር አመጣ ያንን ፎግ ጠቅልለህ ወደ ራስ የምትወስድበት ሁኔታ መኖር አለበት። ሲጨነግፍባቸው ሰዎች ባለጌ መስሎ መንጠቅም አለ። ለምሳሌ የሆነ ጊዜ ወንድሜ ነው መሰለኝ ጉድ ትሪክስተር ነው እሱምና የሆነ ቃል ጨነገፈብኝ።
ሚኒባስ ውስጥ ነው። ድንገት ጸጥ አለና ሞተሩ ምን ብቻ ምናምን ድንገት ድምጽ የተሰማን። ከዛ እሱም ብልግና ጨመረና ኒውትራላይዝ አረገው። ከዛ ሰው ዱርዮሽ ነው የጫነው ምናምን ሰው በሞራል ላይ ሊጠቁምብኝ ሲል እሱም አሮጋንትሊ የሆነ ነገር ሲስብ እንደ ሺልድ መታው፣ ኒውትራላይዝ አረገው። ወደዛም የሚመጣውን አቴንሽን ሰበረው። እንደዚህ ትሪክስተሩ ቁም ነገርም ይሁን ቀልድ እያደረገ የሆነ እንትኑን ማሳየት፣ ጨዋታውን ማምጣት፣ ይሄ መደበቅ ያለበትን ነገር መደበቅ፣ ይሄ ሮል ነው እንትኑን ምንድነው ስራውን ወደ ጨዋታነት የሚያቀለው። አሁን የምሰራው ስራ የእውነት ለሆነ ጥቅም ለሆነ አይነት ታርጌት ጎል ለሆነ አይነት ምናምን ኤክስተርናል ለሆኑ ነገሮች ብቻ ባደርገውና ለፕሌይ ቢጠፋው ውስጡ ይደክመኛል መስራት። ምን አባት አመጣለ ቢደክምስ ብልዬ ራሴ ልመልስለት ይችላል። የምትሰራው ስራ ውስጥ ፈን ፈልግ ነው ነጥቡ። ሌላ ኦፕሽን ኖሮኝ አይደለም ይሄን ማረገው። አይ ኖ እያደረኩ ያለሁት ይሄ እንጀራ ይሆናል ብዬ አስቤ አይደለም። የመጀመሪያ ቪዲዮዎቹን ተመልሳችሁ ታዩ እንደዛ ፎር ፈን ነበር ማረግ። ፈኑ ግን ቁም ነገሩንና ስራውን ስራ ሲሆን ግን ፈኑነቱን ማጣት የለበትም ብዬ መጀመሪያ በነበርኩበት ቶን ነው አሁንም ለማውራት ለመኖር የምሞክረው። ኦሬዲ ፈኑን ካጣ እና ስራ ከሆነ እኔንም እናንተንም ማድከሙ አይቀርም። ስለዚህ ፈኑ ብቻ ከሆነና ስራነቱ ከጠፋ ደግሞ በቁም ነገርነት የሚያየው ሰው ስለማይኖር ዝም ብሎ እቃቃ ብቻውን ይሆናል። አሁን የአዋቂ ቃቃ ከህፃን ልጅ ቃቃ የሚለየው ቁም ነገር ወደሆነ ምንድነው ቅርጽ ውስጥ የሚገባ ቁም ነገር መሆኑን ስለሚያውቅ እኔና ሚስቴ ያዝነው ትዳር ቁም ነገር ነው፣ ግን እቃቃ የቃቃ ትዳር እንዲሆን ማድረግ። ትዳር የሚለውን ሳያጣ የቃቃ ትዳር ይሆናል። ዳቦ ተቆረሰ የለው 80 ቀደዱ ሲባል አሁን ዳቦ ተቆረሰነ ማለት ነው። በቃ ጨዋታው ፈረሰ ብለን እንደምንጨርሰው በቃ ምናምን እሱ የለው። ይሄኛው ሲሪየስ ግን ሲሪየስ በአድርገን ብቻ ብንይዘው ስርችትችት ብለን ደባል መሆን አለ። ስለዚህ ፈኑ መጥፋት የለበትም። ፈኑ የሚኖረው ግን እንትኑን በማጥፋት አይደለም፣ ካታጎሪውን ሙሉ ስርዓቱን እና እንትኑን ቅለቱን እንዲያጣ አይጠበቅበትም። አሁን ለምሳሌ መጠቋቆም አለበት። ድሮ ቂጥ የምታይ ከሆነ ሚስት ካገባ በኋላ ቂጥ አላይም ሳይሆን ቂጥ አይ እዚህ ጋር አሁን ማለት የሌለብኝ ነገር ስላለ ብቻዬን አይደለሁም እና አላችሁ እንደዛ ነው። ዘፈታ በሉ ዘና በሉ ምናምን። ዛሬ ቀኑ ምንድነው? ቀኑ ረቡዕ ነው። አዎ ትንሽ ሙቀት አለች። ካሜራው ባለመመቸቱ ምናምን አንጫንጮኛል፣ ግን ደህና ነው። ያው ላሳልፍም ፈልገው ይሄ ነው። ዘበነ ላይ እንዴት ልበል ሬት ላስደረጋችሁ እንዴ ልሰራ ፈልጌ መረጃ ሰብስቤበት መልሶ ደግሞ ውስጤ there is no fun ውስጡ ምንም ደስ አላለኝ ምናምን ይላልና በትንሹ ስንት ሰው 30 ሰው ስራበት ካላችሁ ሰራበታለሁ። ያው ያለው ነገር ዩንጊያን ክላስሩም ስለሆነ ዩንግን ስላነሳ ደስ ስላላለኝ፣ ግን ዋናው እዚህ ትምህርት ላይ አተኩሩ። ካስፈለገና ፑሽ ካለው አንድ 5 ሰው መጥቶ በውስጥ ሲጨቀጭቀኝ ነው። በእርግጥ እኔ ቀድሜ ነው ያየሁት፣ ማንንም ሰው ሳይጨቀጭቀኝ በፊት አይቼዋለሁ የዘበነን። ግን ጋዚት ወርዝ our time ምናምን I don't know እንደዛ ብቻ የተናገራቸው ነገሮች በጣም አስቀያሚ ናቸው፣ ደስ አይሉ ምናምን። እነሱም በዲቴል ነው ከሄድኩበት ሄደው። ሰላም ይብዛላችሁ።